የሳምንቱን የንጋት ፖስት አበይት የፋይናንስ ዜናዎች ዋናዎቹን በማስቀደም ጀምራለሁ። በባንኮች መካከል የሚደረገው የገንዘብ ግብይት 1.9 ትሪሊየን ብር ስለመድረሱ፣ ብሔራዊ ባንክ ተጨማሪ የ7 ሚሊዮን የአሜሪካን ዶላር ጨረታ ለባንኮች ስለማውጣቱ፣ ኢትዮጵያ በ7 ወራት ከሆርቲካልቸሩ ዘርፍ 288 ሚሊዮን የአሜሪካን ዶላር የኤክስፖርት ገቢ ስለማግኘቷ፣ የኢትዮጵያውያንን ኢኮኖሚ ጣፈንታ የሚወስነው የሞኔታሪ ኮሚቴው ላይ 2 ገለልተኛ አባላት ስለመጨመራቸው እንዲሁም ደግሞ በአዲሱ የብሔራዊ ባንክ ውሳኔ መሰረት የውጭ ምንዛሬ ቢሮዎች በዝግ ሂሳብ ያስቀመጡትን ገንዘብ እንዲጠቀሙበት ስለመፈቀዱ በዛሬ አበይት የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። ይህ የንጋት ፖስት ነው። በየሳምንቱ እሁድ ልክ በ9 ሰዓት አበይት የፋይናንስ ዜናዎችን ጠርቀምቀም አድርገን እናቀርብላችኋለን ከሮሃ ምንዛሬ ቢሮዎች ጋር በመተባበር። በቅድሚያም ታዲያ የአጋራችንን የሮሃ ምንዛሬ ቢሮዎች ማስታወቂያ ሰምተን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮዎች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር፣ እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በመጀመሪያም በዚህ ባሳለፍነው ሳምንት በዕለተ ቅዳሜ የውጭ ሀገራት ገንዘቦች በሁሉም የሮሃ ምንዛሬ ቢሮዎች ሲገበያዩ ያሉበትን ዋጋ በመናገር ልጀምር። አንዱ የአሜሪካን ዶላር 178 ብር ከ05 እየተገዛ በ181 ብር ከ61 ሲሸጥ፣ የእንግሊዝ ሀገሩ ፓውንድ በ234 ብር ከ35 እየተገዛ በ239 ብር ከ03 ሳንቲም ይሸጣል። ዩሮ በ204 ብር ከ35 እየተገዛ በ208 ብር ከ43 ሲሸጥ፣ የዩናይትድ አረብ ኤሚሬቶቹ ድርሃም በ47 ብር ከ90 እየተገዛ በ48 ብር ከ85 ሳንቲም ሲሸጡ ውለዋል። በዚሁ ወደ ዝርዝር ዜናዎቹ የምገባ ነው የሚሆነው። በኢትዮጵያ ንግድ ባንኮች መካከል የሚደረገው የገንዘብ ግብይት ታሪካዊ የሚባል እድገትን በዚህ ባሳለፍነው ሳምንት ማስመዝገቡ ነው የተሰማው። የኢትዮጵያ ሰነደ ሙዓለ ንዋዮች ገበያ ባወጣው ሪፖርት መሰረት ከየካቲት 16 እስከ የካቲት 20 በነበሩት 5 ቀናት ብቻ በአንድ ቀን የሚመለሰው ብድር የ87.4 ቢሊዮን ብር ግብይት እንደተከናወነበት ነው የተነገረው። ይህ የግብይት መጠን ገበያው በይፋ ስራ ከጀመረ ወዲህ በጣም ትልቁ ሆኖ የተመዘገበ ሲሆን በተጠቀሰው ጊዜ ብቻ 125 የሚሆኑ ስምምነቶች መከናወናቸውን ለማወቅ ችለናል። ከዚህ ቀደም በአገር ውስጥ የሚገኙ ባንኮች በዋናነት ጊዜያዊ የገንዘብ እጥረት ሲገጥማቸው የሚቸገሩ ሲሆን ብሔራዊ ባንክ ባስቀመጣቸው አዳዲስ የፖሊሲ ለውጦች ምክንያት ባንኮች እርስ በርሳቸው ገንዘብን በሳምንትና በቀን እያሉ መለዋወጥ መጀመራቸው ይታወቃል። ምንም እንኳን ይህ ገበያ ለባንኮቹ ፋታን የሰጠ ቢሆንም ከሰሞኑ የታየው ከፍተኛ የሆነ የብር ግብይት ግን ባንኮች ከደንበኞቻቸው የሰበሰቡትን በተለይም ትልልቆቹ ባንኮች ማለት ነው ወደ ገበያው ሊያበድሩት ያልቻሉት ብዙ ብር በካዝናቸው በመቀመጡና የሚያደርጉት ነገር ከማጣታቸው የተነሳ የብድር ገደቡ ስለያለባቸው ማለት ነው የበዛ መሆኑን ማሳያ ስለመሆኑ እሙን ነው። የኢትዮጵያው ብሔራዊ ባንክ የብርን የመግዛት አቅም ለማጎልበትና በገበያው ላይ ያለውን የውጭ ምንዛሬ እጥረት ለመቅረፍ በማቀድ እያከናወነ ያለውን የውጭ ምንዛሬ ጨረታ በማስቀጠል 20ኛውን የምንዛሬ አቅርቦት ጨረታ ይፋ አድርጓል። በቀጣይ ሳምንት የካቲት 24 በሚደረገው በዚህ ጨረታ ባንኮች 70 ሚሊዮን የአሜሪካን ዶላር እንዲከፋፈሉ ጥሪ የቀረበላቸውና ለጨረታ እንዲሳተፉ የተነገረ ሲሆን ይፋዊ የውጭ ምንዛሬ ጨረታ መካሄድ ከጀመረበት ጊዜ ጀምሮ ለመጀመሪያ ጊዜ ባሳለፍነው ሳምንት በተከናወነው ልዩ የ500 ሚሊዮን ዶላር ጨረታ ብር መጠነኛ የሆነ ጥንካሬን ማስመዝገቡ የሚታወስ ሲሆን ባንኮች 46 ሚሊዮን የአሜሪካን ዶላር የሚጠጋ ገንዘብን ሳይወስዱ መቅረታቸው ይታወሳል። የኢትዮጵያው ብሔራዊ ባንክ ገዢ ብር አቅሙ ሊጎለብት እንደሚችልና ተጠቃሚዎች ይህንን እንዲያስቡ ከዚህ ቀደም ያሳሰቡ ሲሆን ይህን ለማሳካት ብዙ እርምጃዎች በተለያዩ ጊዜያት ሲወሰዱ ቆይታል። ይሁንና አሁንም ቢሆን በኢትዮጵያ የሚገኙ የትይዩ ገበያውና ባንኮች መካከል ያለው የምንዛሬ ገበያ ልዩነት የተራራቀ መሆኑ ብር በትክክለኛው መንገድና ጤናማ በሆነ መንገድ አቅምን እንዳያጎለብት
ጋሬጣ ሆነውበት ቀጥለዋል። ኢትዮጵያ ባለፉት 7 ወራት ብቻ ከሆርቲካልቸር ዘርፍ 288 ሚሊዮን የአሜሪካን ዶላር ገቢን ስለማስገኘቷ የግብርና ሚኒስትሩ አዲሱ አረጋ ይፋ አድርገዋል። የውጭ ምንዛሬ እጥረት ክፉኛ የብርን የመግዛት አቅም በሚፈታተንባት ኢትዮጵያ የግብርና ሚኒስቴር ወስጃለሁ ባለው የፖሊሲ እርምጃዎች ከአበባ አትክልትና ፍራፍሬ የሚገኘው ኤክስፖርት ገቢ እያደገ መሆኑን የግብርና ሚኒስትሩ የተናገሩ ሲሆን የዘርፉ ኤክስፖርት በዋናነት በግሉ ሴክተር ኢንቨስትመንት ላይ የተመሰረተ ስለመሆኑም እንዲሁ ለማወቅ ችለናል። የተገኘው ኤክስፖርት ገቢ በዋናነት በአዲስ አበባ ዙሪያ እንዲሁም በኦሮሚያና በደቡብ አካባቢ ከሚገኙ አካባቢዎች የሚገኙ የግል ኢንቨስትመንቶች ፊት አውራሪነት መገኘቱን ነው እንዲሁ ለማወቅ የቻለው። ኢትዮጵያ ለአበባ አትክልትና ፍራፍሬ ምቹ የሆነ ስነ ምህዳርና የአየር ጠባይ ያላት መሆኑ እንዳለ ሆኖ የዘርፉ ምርቶች በአውሮፓ ገበያ ያላቸው ልዩ ተጠቃሚነት ገበያ እያደገ ስለመምጣቱ እንዲሁ ዋነኛ ምክንያትነት ተደርጎ ተቀምጧል። ይህ በዘርፉ የተገኘው ኤክስፖርት ገቢ ታዲያ ከቀደመው ዓመት ከሙሉ ዓመት ጋር ሲነጻጸር እዛ ላይ ለመድረስ የቀረው ጥቂት ሚሊዮን ዶላሮች ብቻ ስለመሆናቸው ለመመልከት ችለናል። የኢትዮጵያ ምጣኔ ሀብት ጉዳይ ላይ የመወሰን ዋነኛ የሆነ ሚናውን የሚጫወተው በብሔራዊ ሞኔታሪ ፖሊሲ ኮሚቴ ሁለት አዳዲስና ገለልተኛ የኢኮኖሚ ባለሙያዎች ስለመመደባቸው እነሆ በዚህ ባሳለፍነው ሳምንት ይፋ ሆኗል። የመጀመሪያው አባል ዶክተር ጆን ሴባኔ ሲሆኑ ባለሙያው በዴቨሎፕመንት ኢኮኖሚክስ ፒኤችዲ ያላቸውና ከ15 ዓመታት በላይ በመምህርነት በፋይናንስ ተቋማትና በዓለም አቀፍ ተቋማት የስራ ልምድ አላቸው። እንደ ዓለም ባንክ፣ ዩኤንዲፒ፣ አይኤልኦና አይኦኤም የተባሉ ዩኤን ተቋማት ጋራ ሰርተዋል የተባሉት እኚህ ባለሙያ ሲሆኑ ሌላኛው ባለሙያ እንዲሁ በኢኮኖሚክ ሪሰርች ፒኤችዲ ያላቸው ዶክተር ቴዎድሮስ መኮንን ናቸው። በኢትዮጵያ ምጣኔ ሀብት ላይ ለ15 ዓመታት የሰሩት እኚህ ባለሙያ በኢትዮጵያ ፖሊሲ ሪሰርች ኢንስቲትዩት እንዲሁም ደግሞ በኢንተርናሽናል ግሮስ ሴንተር ኃላፊ ሆነው ስለመስራታቸው የስራ ልምዳቸው ያመላክታል። ሁለቱ ባለሙያዎች የተቀላቀሉት ይህ ኮሚቴ ታዲያ የኢትዮጵያን የሞኔታሪ ፖሊሲ የሚመራ ዋነኛው ቡድን ነው። የወለድ ምጣኔን ከመወሰን ጀምሮ በአገር ውስጥ የሚኖረውን የገንዘብ እንቅስቃሴ በመጠንም በቁጥርም የሚወስኑት እነዚህ አካላት ይሆናሉ። በስተመጨረሻም ባሳለፍነው ሳምንት ብሔራዊ ባንክ በምንዛሬ ገበያው ላይ ካስተካከላቸው መጠነ ሰፊ የሆኑ ማሻሻያዎች በኋላ የውጭ ምንዛሬ ቢሮዎች በዝግ ሂሳብ ተይዞባቸው የነበረን እስከ 30 ሚሊዮን ብር የሚጠጋ ገንዘብ ማንቀሳቀስ ስለመጀመራቸው እንዲሁ በዚሁ ባሳለፍነው ሳምንት ሰምተናል። ከ13 በላይ የሚሆኑት በኢትዮጵያ ብሔራዊ ባንክ ፍቃድ ተሰጥቷቸው የሚንቀሳቀሱት እነዚህ ቢሮዎች ስራቸውን ሲጀምሩ 30 ሚሊዮን ብር በዝግ አካውንት እንደ መጠባበቂያ እንዲያስቀምጡ ተገደው ነበር ወደ ስራው የገቡት። ይሁንና ወደ ስራ ከገቡ በኋላ ይህ ገንዘብ በዝግ አካውንት ከመቀመጡ ጋር ተያይዞ በሚፈልጉት መጠን ገንዘብን ማለትም የውጭ ሀገራት ገንዘቦችን መግዛት እንዳይችሉ ጋሬጣ ሆኖባቸው ስለመቆየቱ በተደጋጋሚ እነዚህ ቢሮዎች ይናገሩ ነበረ። በሌላ መልኩ እንግዲህ የውጭ ምንዛሬ ቢሮዎች በእጃቸው ይዘው እንዲቆዩ የሚፈቀድላቸው የምንዛሬ መጠንም ማለትም በየወሩ መጨረሻ ላይ በእጃቸው ይዘውት መቆየት የሚችሉት የውጭ ሀገር ገንዘብ ከካፒታላቸው የሚኖረው ምጣኔ ጭማሬን ከማሳየቱ ጋር ተያይዞ እነዚህ የምንዛሬ ቢሮዎች ከትይዩ ገበያው ጋር ትክክለኛ መንገድና ተወዳዳሪ በሆነ መልኩ ተወዳድረው ማሸነፍ የሚችሉበትን እድል በኢትዮጵያው የምንዛሬ ገበያ ሊፈጥሩ ይችላሉ ብለው አንዳንድ የምንዛሬ ቢሮ ኃላፊዎች ነግረውናል። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ለዚህ ሳምንት ያጠናቀርንላችሁ የንጋት ፖስት አበይት የፋይናንስ ዜናዊ ታዲያ እስካሁን ያዳመጣችኋቸው ናቸው። የሮሃ ምንዛሬ ቢሮዎችን አድራሻዎችን እንዲሁም የሶሻል ሚዲያ ፔጆች እንዲሁ ታች ዲስክሪፕሽን ላይ ስላስቀመጥኩላችሁ ማንኛውንም አይነት የውጭ ሀገራት ምንዛሬ ፍላጎቶቻችሁን ማሟላት የምትፈልጉ ከሆነ ወደ እነሱ ጎራ በሉ፣ ደውሉላቸው፣ ሶሻል ሚዲያ ፔጆቻቸውን ተቀላቀሉና አገኟቸው። የኛን ቻናል ሰብስክራይብ ማድረግ የደወል ምልክቷን ማብራት ከኢትዮጵያ ውጭ ካላችሁ ጆይን ማለት እንዳትረሱ እያልን በቀጣይ ሳምንት በሌላ አበይት የፋይናንስ ዜናዎች እስከምንገናኝ ድረስ ታዲያ የፍሬያማነት ሳምንት እንዲሆንላችሁ እየተመኘሁ እንሰናበታችሁ። እኔ ገሜ ብራው ነኝ።